እና ጆያ አይደለም ያለው መጽሐፋችሁ ነው ያለው ለሆድ ነው። እንደውም ምርጥ ምግብ ትልልቅ ምግብ ተዘጋጅቶ ካህናት መጥተው ይብሉ ይላል ብራዘር። እሺ አሁን የተናገርከው መጀመሪያ ካወራሁት ጋር አይገናኝም። እንደው የተናገርከው ግን እንደው በጣም እንትን ነው። ኧረ አይደለም ኖ ጆ ትክክል ነው ነው ለሆድ አይደል እንዴ? አይ ጆ ትክክል አይደለም። ጆ ያለው ይሄ ድኛለው ይዳንኩ ነው ለዚህ ይሄ ለሆድ የተዘጋጀ ነው። ይሄ ምንድነው የምትሉት ተስካር ለሆድ የተዘጋጀ ነው ብንል ማስረጃ አምጣ ስትለን ይሄው ምንድነው መርሃ ጽድቅ ባህለ ሃይማኖት ገጽ 223 ላይ ራሱ ይናገራል። ማስረጃ ስትልኝ ይሄው አሳያለሁ። ስለዚህ ለሆድ የተዘጋጀ ነው። ድሆችን ለመበዝበዝ ለማዘናጋት ሰዎች ንስሐ ገብተው ከክርስቶስ ጋር እንዳይኖሩ የተዘጋጀ ትምህርት ነው። በጣም እንደዛ ከሆነ ይሄ ጥላቻ ነው እኮ። ስማኛ ጥላቻው ልንገረ እንደዛ አይደለም ያለው ድነናል እንድናለን። እንግዲህ አሁን ሁላችሁም ትላልቅ ናቸው። እኔ ታናሽ ነኝ ከእናንተ በእድሜና የምንዋሽለትም ጌታ ስለሌለ ማለት ነው። ምን አለ? ድነናል እንድናለን የሚለው ትምህርት ለሆዳቸው ነው አለ። ኦኬ እንደዛ ከሆነ እንደዛ አይደለም ያለው። ሚስ ሪፕሬዘንት አድርገዋል። ናትዬ እንደዛ አላልኩም ይበልና ሪከርዱን አወጣን። ውሸታ እኔ ያለው በትክክል አስቀምጥ። እንደዚህ ይኸውልህ ድነናል። ቆይ አዳምጠኝ አንድ ጊዜ ናትዬ። ድነናል እየዳንን ነው እንድናለን የሚለው ትምህርት ለዚሁ ፐርፐዝ የተዘጋጀ ነው። ለዚሁ ለተስካር ፐርፐዝ የተዘጋጀ ነውና ይሄ ደግሞ አልቲሜት ጎሉ ነው። አልቲሜት ሆዱ ቆይ አሁን በጣም አሪፍ በቃ እሺ ያለውን ይድገምሽ ናትዬ። ያለውን ይድገም ፕሊስ እባክህ። በቤታችን ጨቆንከን ያለውን ይድገም ናትዬ። ያልከውን ድገመው። ሰዎች በመዳናቸው ሴኩሪቲ እንዳይሰማቸው የሚደረገው መጽሐፍ ቅዱሳዊ አስተምሮ ኢንሴኪውርድ ሆነው ከዛ በኋላ ለላቭድ ዋንስ ለሞቱት ዘመዶቻቸው ተስካሪ ይበላ ዘንድ ሲመቻች ነው እንጂ መጽሐፍ ቅዱሱ ሰዎች እንደዳኑ መዳን አንድ ጊዜ ቅጽበታዊ እንደሆነ ያስተምራልና ኢንሴኪዩሪቲ እንዲሰማቸው ዴሊብሬትሊ የተደረገው ለሆድ ጥሩ። ስለዚህ ድነናል እንድናለን የሚለው ዴሊበሬትሊ እንደዚህ የተዘጋጀው ለዚህ ነው አልክ። ጥሩ። እንደዛ ከሆነ ዕብራውያን 9ን አሁን ፍታልኝ። ያድናቸው ዘንድ ለሚጠባበቁት የተባለው ለማን ነው? በመዳናቸው ኢንሴኪዩሪቲ በቃ እኮ። ስለዚህ ዕብራውያን 9 ፍታልኝ። ያድናቸው ዘንድ አትደረቡ። ዕብራውያን 9ን ኧረ እባክህ አንዴ ትላለህ እያወራው አይባልም። ተረጋጋ እንዴ። ጥያቄው ርዕሱ ተቀምጧል። ተስካር መጽሐፍ ቅዱሳዊ ነው ይላል። ስለዚህ የጆዬን ሐሳብ ይኸውልህ፣ ጆዬ አንተ ስትገባ እያወራ የነበረውን ሐሳብ በኋላ አድሬስ ታደርጋለህ። የቤቱ ምን ነው ፈራችሁ? ተስካር መጽሐፍ ቅዱሳዊ ነው የሚለው ነው። ስለዚህ እሱን ነው ወይ አይደለም ብለህ ከዛ ማስረጃ አቅርበህ መጽሐፍ ቅዱሳዊ አድርገው ደፈር በልና ኦኬ። እዚህ ጋር የሆነች ነገር እንደው አገኛለሁ ብለህ ተፍተፍ ምትለው እሱም በኋላ እንደርስበታለን። ኦኬ ለዚህ የተመቻቸ ነው የሚለውን በትክክል የተመቻቸ እንደሆነ እናሳያለን። ነገር ግን የቤቱን ርዕስ መጀመሪያ ቆይ በእናትህ አንዴ ቆይ እስቲ እንደ ትልቅ ሰው እናውራ። አሳየኝ፣ ክፈትና ትልቁ ላይ አድርገውና እኔ እናንተ ብቻ እንወያይ። አሳየኝ ላይብረሪ ነው ያለው። አካሄድ ይመቻል። ሚውት አድርገው ኧረ ናትዬ አንድ ቆይ ሶልዬ ቆይ አካሄዱን ላስቀምጥ። መጽሐፉን ቪዲዮ ከፍቶ ያው ካህኑ ያሳያል መጽሐፉን ማለት ነው። ምን መጽሐፍ መቼ የታተመ መጽሐፍ ነው ንገረኝ እስቲ ሶል። እኔ ያለኛ ካህኑ ጌርሳም ዝም በልና መቼ ዓመተ ምህረት የታተመ ነው እስቲ ንገረኝ ሶል። ሚውትን አንስተ እንደው መጽሐፉ መቼ የታተመ ነው ታውቀዋለህ? መጽሐፉ ቤቴ አለ። በቃ ቤትህ ይኖርሃል። መቼ የታተመ ነው? በ2012 በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትንሣኤ ፕሮቴስታንት ጉባኤ ማተሚያ ቤት እንደ የግድ ዓመተ ምህረቱን ኮት ካላደረገ እያንዳንዱ መጽሐፍታችሁ መቼ እንደታተመ ይሄ አሁን እሱን ሮንግ ለማድረግ ያስኬዳል። ናትዬ ድነናል እንድናለን የሚለው ቲዮሎጂ የተመሰረተው በዚህ እንደሆነ እኔና እሱ እናወራለን።
አልጠየቅንም እሱን እኛ አይ እናሳያለን ብለኸኛል 40 80 ብለህ እስከ 40 ዓመት ድረስ የምትቀጥሉትን ኦኬ አትሊስት እስከ 70 ዓመት ከዛ ደግሞ ህዝቡ ደግሞ ያንን ይዞ ይሄን ሊቀጥል የምትበሉትን እሱ ተስፋ የምትበላውን አንተ ራስህ ዲያቆን ሆነህ የምትቀድስ የምትበላውን እሱ እበላለሁ ምን መጽሐፍ ቅዱስ ያርቀው በቃ እኮ ችግር የለውም መጽሐፍ ቅዱስ ያርቀው አሳየው ጴጥሮስ እንደዚህ አይነት ትምህርት ሲያስተምሩ አሳየን ግድ ነሳሰርሊ ቃል በቃል እንደዚህ አድርጉ ብለው መጽሐፍ አይጠበቅባቸው በቃ ከአባቶች አሁን እኔ መጥቋይ 40 80 ሚሊዮን አሳየን ሚውት አድርገው ሐሳቡን አሳየን እሺ ሚውት አድርገው ላይብረሪ አይደለም ላይብረሪ ባስ መጠበቂያ ቦታ እንኳን እንዳንተ ጮክ ያላወራም ኤኒዌይስ እንዴ ላይብረሪ ሆኖ ላቢጋ ሄዶ ሊያወራ ይችላል ብራዘር ይሄንን አሁን ሲሊ ሆነ ነገር ከሆነማ እንወያይ ላይብረሪ ከሱ ጋር እንወያይ ወጣ ያርገውና ማለት ያቦታ ሊያወራ ይችላል ብራዘር ያው ስልክ የሚወራበት ቦታ ነው ያውቃል ተው እኔ አልነግረውም ጥሩ ስልክ የሚወራበት ቦታ ለዛ ነው ያለውት ሶ ወንድሜ ፎከስ ጴጥሮስና ጳውሎስ ዮሐንስ ሄደው ያስተማሩበትን ተስካር 40 80 ከ3 ጀምሮ ያለውን የሚወራበት ቦታ ለዛ ነው ያለውት እሺ አውራ እስቲ ደስ ይበል እንዲህ በስማ ምንድነው በጣም እንገለጥ ነው እኮ በቃ ሚውት አድርገው ላውራ እሺ ምን ሆነ ነው እንዴ አሁን እኔ ከመግባቴ በፊት ምን እያላችሁ ነበር 400 ዓመት አንድ ሰው አስገብታችሁ ማንም መሀል ላይ እንትን እንዳያረጋኝ ዲስትራክት እንዳያረጋኝ ይኸውልህ ወንድሜ እኔ እያወራው እሺ ይኸውልህ እኔ እያወራው መሀል ላይ ሶልዬ እኔ ያልኩት ነው ለ400 ቆይ ሶልዬ እኔ መልስልህ እስቲ ተናገር ምን እያልን ነበር ለ400 ምናምን ዓመት እጸጽ ገብቷል ነው አይደል ተናገርና እኔ ምን ለምን እስኪ ቀጥል እሺ ሶልዬ እሱን መልስልህና ወደ አንተ መልሰዋለሁ ቀጥል ናት ከርዕሱ ስለሚሸሽ ነው እሱ ገብቷል ኧረ ወንድሜ ሶልዬ ችግር የለውም ሶልዬ ቆይ ምንድነው አፈን የሚበላው ምን እያልን ነበር ሶልዬ ከይከታቶ ምን እያልን ነበር ስትጠየቁ ጥቅሱ ላይ የላችሁም ኤኒዌይስ እሺ ማንንም ማለ እንዳያቋርጥ ስገባ ለ400 ዓመት የሚለውን እሱን ሂድበት ምን እያልን ነበር ቀጥል እሺ በጣም አሪፍ እንግዲህ እዚህ ውስጥ ያላችሁ 190 ሰዎች ተመልከቱ ማለት ነው እና ምን እየተወራ እንደነበር ልንገራችሁ አንድ የራሳቸውን ሰው አመጡና ኦርቶዶክስ ነኝ በልብለውት ይሁን እኔ እንጃ ብቻ ምን አለ አረ ይሄ ከ400 አሁን 400 ዓመቱ ነው እንደው ተስካር ወይም ደግሞ ለሙታን መታሰቢያ ማድረግ ምናምን ነገር እና ይሄ በቤተክርስቲያን ውስጥ ሰዎች ናቸው ይልቁንስ እነ ካህን ጌርሳም ደግሞ እንደው ካቶሊኮችም የጨመሩት የሚመስል ነገርን ሲናገር ነበር ይሄ ፍጹም ስህተት ነው በነገራችን ላይ ምንድን ነበር እሱ እኮ እኔ አይደለሁም አንድ ቤት ውስጥ እየተነገረ ያለ ነገር እሱን ኦርቶዶክሳውያን አሁን መጣው ተቃዋሚ እሺ እሱን ያልኩት ልናገር እሱን ያልኩት በኋላ ታወራለሽ እኔ ላውራና ማለት ነው እንዴ አፈንከንኩ በቤታችን እንዴ ናቲ ኦኬ ላውራ ነው የገባሁት ብዬ ነው እሺ ሁለት ደቂቃ ልስና ተናገርና ከዛ በኋላ መልሳለሁ ሊሰማው ነው የገባው ቆይ ግዴ ወገኖች ሶል አረበናት ዝም ብሎ ሄድ ብቻ ያ ሁለት ደቂቃ ሰጥቻለሁ ቀጥ ሁለት ደቂቃ እሺ በነገራችን ላይ ለሙታን ወይ ደግሞ በስጋ ለተለዩ ኦኬ ሙታንም አይደሉም በነገራችን ላይ ክርስቲያኖች በክርስቶስ ካመኑ ሙታን ተብለው ስለማይጠሩ ማለት ነው በስጋ ግን ከኛ ለተለዩ ሰዎች ጸሎት መታሰቢያ ምግብን ጨምሮ ማለት ነው ተመልከቱ ተስካር ማለት ነው በሌላ አማርኛ ለሙታን የሚደረግ ጸሎትና ደሃን የማብላት ስርዓት ኖ የ400 ዓመቱ እሱን አይደለም አንዱ ኖ የጀመርከውን ነው እንድጨርስ ለ400 ዓመት ላውራ በቃ ሁለት ደቂቃ መምህር ዳንኤል ያቀረቡት ሪፖርት እሱን ልትከሰኝ የፈለከው አንደኛ ነገር ስለመምህር ዳንኤል አይደለም የተናገርኩት ምንድነው ለ400 ዓመት እኔ ቆይ እናቴ የሚት እንዳላደርግ አክብሬ ነው ለ400 ዓመት ሂድበት አንዱን እያነሳ አንዱን አጥቶ ለ400 ዓመት ምን አልን ከዛ በኋላ እኔ በማስረጃ ደግሞ ያንን አቀርባለሁ እሷ ላይ ነው ያላስቸግረ በአንድ ጊዜ አሌፍ ተራ ሰጣለሁ አትግቡ እሺ እናቴ እንደገና ሁለት ደቂቃ ሰጣለሁ ለ400 ዓመት ለ500 ዓመት ምን ነበረ እኔ ያልኩትንም ልጁ ያለውንም እሱ ላይ ሄድበትና እኔ ያንን ዲፌንድ አደርጋለሁ አሁን ተመልከቱ ዕብራውያን 9 ከዛ ውጭ እንዴ ስንት ቦታ ነው የምትረግጠው
አረ ላውራ 30 ምናምን ሰከንድ ቀረ ምንም ሳላወራ እኮ ለ500 ዓመት ብሎ እየዋሸ ነበር ያልከውን እሱን ሄድበት ምን ነበር? አዎ እደግምልሃለሁ ኦርቶዶክስ ነኝ ይኸው ኦርቶዶክስ ነኝ እኔ ብሎ ልጁ ገብቶ በ400 ዓመቱ ነው እንደዚህ አይነት ነገር ከተጨመረ ቤተክርስቲያን ውስጥ ከዛ በፊት የማይታወቅ ነበረ ብሏል አላለም? ኦኬ ሌላስ እኔስ ምን አልኩኝ? ቆይ አንተ ምን አልክ? ምናምን አይደለም ብሏል አላለም? ቆይ እኔንም አንድ ላይ እኔ ካልኩት ነው 400 እኮ ብሏል አላለም? እኔ ካልኩት ተነስቶ ነው አይደለም? እንደዛ አይደለም ብሏል አላለም? መጀመሪያ ኮንፊርም አድርግልኝ። ብሏል። እሺ በቃ እኔ ሚውት አድርገው ኖ አላደርግም። ከነው ሸታቸው አጋልጬ ስለምወጣ አንዴ በቃ ሚውት አድርገውና ለኔ ይስጠኝ። እኔ ካልኩት ነው ያለው። ቆዩ ኖ እንዴ እንትን ሊያወጣጣ ነው የገባው ወይስ ለምን መሰለሽ 500 ዓመት እኮ የራሱ ነው ያወራሁት። ናቲ ካንተ ጋር አይደለም ጌርሳም ግዴለሽም እሺ ለምን አትሶልና ወሬ ሊያወጣጣ ነው እንዴ? ጋይስ አይ ኖ ዋት አም ዱይንግ ጋይስ ፕሊዝ እሺ በሉኝ። ሚት አድርጉ ሊያይ አከብርሻለሁኝ። ያው በቃ ስሚ ኖ እሱን ተው። አሁን ማለት ቆይ ሊያይ ቆይ ለ500 ዓመት ምን ሆነ ለ400 ዓመት ምን ብዬ ነው ሰምቶ ነው እሱ ያለው። ማን አለ ምን አገባኝ? እኔ ካልኩት ነው። እኔ ምን አልኩኝ? ማስረጃ ላቀርብ ነው። እኔ ካልኩት ነው ናቲ የቆይ ማስረጃን ተቀበሉ። ኖ ይሄ ያልኩትን ነው። አም ሶሪ አሁን ሚት አድርጌያለሁ። እኔ ከተናገርኩት እሱ ተነስቶ ልክ ነው ለ400 ዓመት ብሏል። እኔ ምንድነው ያልኩት? ለ400 ዓመት ምን ተፈጥሯል? ምን ተደረገ? ምን አይነት ሪፖርት ቀረበ ነው ያልኩት። ለምን ትሸሸዋለህ? ከዛ ተነስቶ ነው እሱ ያለው። የሱን ብቻ ሳይሆን ከኔ ሐሳብ ስለሆነ ኖ አልደቅህም። ይሄ ራስህ ማንሳት የማይገባ ነገር ነው ያነሳው። ለ400 ዓመት ምን ተፈጥሮ ነበር አለ 422 ዓመት አካባቢ። እኔ እሺ ቆይ አንዴ ጌርሳም አሁን እየተገባባን እንድንሄድ ጫጫታ እንዳይሆን ታች ያለ ሰው አክቹአሊ ለ500 ምናምን ዓመት እሺ አንዴ እኔ ላውራሽ ለ500 ዓመትም ማልክ ለ400 ዓመትም ማልክ ብቻ ምን ተፈጠረ? ቃል መጽሐፍ ቆይ አንዴ የኦርቶዶክስ መጽሐፍ ተበርዟል። ምን ተፈጠረ አልኩኝ። ማን ያቀረበው? አረ ላውራ በእናትህ ምክንያት እንዳያደርግ ሊያይ ሰው ታገሱኝ አንድ ጊዜ እቺን አንለቃ ከተቻለ እኔና ጌርሳም አሁን ለ400 ዓመት ለ500 ዓመት ላይ ልቆይልህ ሁሉ አይደለም ከመጀመሪያው 100 ክፍለ ዘመን ጀምሮ ላሳየህ ነው። እሱ ትቀልዳለህ። እሱ ነው በሱ ስለከሰስከን እሱን አትለቅም። እኔ ካልኩት ተነስቶ ናቲ እኔ ካልኩት ቆይ እኮ እሱን እኮ ነው እንዴት እንዳልዋሸሁ ነው ያሳያለሁ። እኔ ካልኩት ተነስቶ ልጁ ልክ ነህ ለ400 በ500 ዓመት ነው ብዙ ምንፍቅናዎች የገቡት አለ። እኔ ምን ነበር ያልኩት? እኔ ካልኩት ምን ነበር? እኔ ምን ካልኩት ተነስቶ ልመልስ። እሰየው እሺ ልመልስ። አንተ አላስታውስም ካልክ እኔ እናገራለሁ። ለዚህ ቆይ አንተ ያልከውን ማለት ነው ቃል በቃል እዚህ መናገር ራሱ አይጠበቅብኝም ማለት ነው። በነገር ላይ ማለት ነው ልጁ ያለውን ተናገርኩ። ለምሳሌ ከኔ ተነስቶ ነው አልክ፣ አረጋገጥክልኝ። እግዚአብሔር ያክብርህ። ልጁ ምንድነው ያለው? አንዴ ፕሊስ። እሺ ጌርሳም በጣም እየተደማመጥን ካልሆነ ረብሻ ነው የሚሆነው። ልጁ ምንድነው ያለው? አንዴ ቀሰታለሁ አሁን። እሺ ከዛ በኋላ እኔ ነኝ የማወራው። ቀጥልሽ። ቆይ አንዴ ልጁ ምንድነው ያለው? ልጁ ያለው ምንድነው? ተስካር በቤተክርስቲያን ውስጥ ይኸው ተመልከቱ፣ ታች ያላችሁ። እሺ ተስካር በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ 400 ዓመቱ ነው ከገባ እንደ የተስካር አስተምሮ ወይም ደግሞ ለሙታን የሚደረግ ጸሎት እንደዚህ አይነት ነገር ከገባ 400 ዓመቱ ነው ብሏል። ቀደም ሰምታችሁታል። ኮንፊርም አድርጎልኛል አይደለ? ይሄንን የሐሰት ነገር እኔ ከመምጣቴ በፊት ተቀባብለውት ተስማምተውበት ሲቀጥሉ ነበረ። አሁን የዚህን ሁሉ ጴንጤ ውሸት አጋልጬ እወጣለሁ እና ጭራሽ ቤተክርስቲያን እንደማያውቋት ተናግሬ ብቻ ሳይሆን አሳይቻችሁ እወጣለሁ ማለት ነው። በአባቶች ዘንድ ምን ነበረ የቀደመችዋ ቤተክርስቲያን ምንድን ነው የምታምነው የሚለውን ማለት ነው። ይሄንን እድል ትሰጠኛለህ። አሁን እንደዚህ አንዳንድ ደቂቃ በጣም እንትን ነው ማለት ነው። እሺ እንግዲህ ያው ደቂቃ ያልቋል። እሺ ከተቻለ እኔም ጥቅስ ስላሳይና በዛው ሄድበት አሌፍ እሰጣለሁ። ለዲያቆን ናቲ ፌር ሆኜ እየሰጠሁት ነው። እሱ አልሰማ እየጨቆነን እንጂ ኦኬ እሱ ያለውን ኦኬ ልጁ ሚት ታደርገዋለህ ናቲዬ፣ ሚት ታደርገውና ልናገር። እኔ ያልኩት ምንድነው ዝክረ ኒቅያ ተጠርቶ ነበረ።
በገላት ምክንያት በማርያም ቤዛዊት ምናምን በሚለው ረብሻ ስለተነሳ እርስ በርሳቸው መጣላት ስለጀመሩ ኦርቶዶክስ ዝክረ ንኪያ ጠራች። ወደ 380 ይሁን ኤግዛክት ነምበሩን አላስታውሱም። ከ300 በላይ ሊቃውንት ከዓለም ጭምር መጡ። መምህር ዳንኤል የሚባሉ የሥነ መለኮት ትምህርት ቤት ሊቅ የሆኑ ትልቅ ሰው ይሄን አሳይመንት ተሰጣቸው። በኢትዮጵያ ኦርቶዶክስ ቤተክርስቲያን ያለውን ሕጸጽ እንዲያጠኑ ከዛ ለዛ ለተቀመጠው ለዚክረ ንኪያ ለሊቃውንቱ ያቀረብኩትን ነው። ለዛ ሪፖርታቸውን አቀረቡ። ምን ብለው ከ1597 ኤግዛክት 97 ወይ 95 ዓመተ ምህረት ጀምሮ ካቶሊክ ሕጸጽ አስገብታብናለች። ኦርቶዶክስ በሃይማኖታችን፣ በስዕላታችን፣ በህንጻ አሰራራችንና በባህላችን በአራት ነገሮች ሕጸጽ አስገብታብናለች። ሃይማኖታችን ንጽሕቷ ኩሊላቷ እንከን የሌለባት የምትባለው መምህር ዳንኤል መጡና ዘገቡት በሕጸጽ ላይ። እንግዲህ ካልኩሌት ስታደርጉት ወደ 400 ቆይ አንድ ደቂቃ ጨረስክ እኮ። አንድ ደቂቃ አይደለም፣ አንድ ደቂቃ አይደለም። አንተ ከ10 ደቂቃ በላይ ነው ያወራው ብራዘር። ቆይ አንድ ጊዜ አዳምጠኝ። ቆይ ልጨርስ። አይ እንደዚህ ማለት መውረድ ከፈለክ ውረድ። ራስ ስለከሰስከኝ ነው። ይሄን አልፈለኩም። ርዕሴ አልነበረም። ሚት አድርገው። አይ ላወራ አይደለም፣ አምጣና አሳየን ነው ያልኩት። ቆይ ልጨርስ እንዴ። አንተ ከ10 ደቂቃ በላይ ነው። ኖ ይሄንማ መጨረስ አለብኝ። እሺ ጌርሳም ከፍታ አሳየን በዛው አስወርዳለሁ። አይ መጨረስ አለብኝ። ቤታችሁ አታስወሩን። ቤቴ እኔ አክብሬ ደቂቃ ሰጣለሁ። ደጋግሜ ሰጥቻለሁ። ደጋግሜ ዝም በሉት ብያለሁ። ወገኖች እንትን ሲሉ እምቢ ካልክ ትወርዳላችሁ። ይሄንን አሁን ናቲ የከሰሰኝ ይሄንን በሊቃውንት ፊት ነው። አስቡት። ንጽሕቷ ኩሊላቷ እንከን የሌለባት የምትባለው ኦርቶዶክስ ከ300 በላይ ሊቃውንት ባሉበት መምህር ዳንኤል በአራት ነገራችን በሕጸጽ ኖረናል። በሕጸጽ ማለት በስህተት ትምህርት በሃይማኖታችን በእምነታችን ከ1597 ዓመተ ምህረት ጀምሮ ጋይስ። እናስ የኔ ጥያቄ ምንድነው ለልጁ ያልኩት እስከ ዛሬ ድረስ ያ ሕጸጽ ሲስተካከል አላየንም። እስቲ በሕጸጽ ውስጥ ነው ያለችው የኢትዮጵያ ኦርቶዶክስ ቤተክርስቲያን። አንድ ገድለ ሃይማኖት አባታችን በስጋ አባታችን ይሆናሉ፣ አከብራቸዋለሁ። አቡነ ማትያስ በመጽሐፍቶቻችን ያለ ሕጸጽ ይታረም ያሉት አንድ ዮሐንስ ዘነጎድጓድ ነው ምናምን የሚባለው መጽሐፍ እሱን ሲያስወግዱት የተነሳውን ጫጫታ ታውቃላችሁ። ከዛ ውጪ ምንም የተደረገ እርማት የለም። ስቲል ኦርቶዶክስ ቤተክርስቲያን የኦርቶዶክስ ምዕመናን ስሙ በሕጸጽ ውስጥ ነው ያለችው። ምክንያቱም ይሄ ሪፖርት ከቀረበ ጊዜ ጀምሮ ዝክረ ንኪያ ስብሰባውን ካበቃበት ከተበተነበት ጊዜ ጀምሮ ወፍ አልሰማንም። ሕጸጽ ታርሟል የሚባል ሕጸጽ አልታረመ። ይሄን ሳቀርብ ልጁ ምን አለ? ልክ ነህ ለ400 ለ500 ዓመት አካባቢ ነው የገቡ ስህተቶች ገብተዋል። ከዛ ውስጥ አንዱ ይሄ ተዝካር የሚባለው ነው። በተረፈ የኦርቶዶክስ ትምህርት ንጹህ ነው፣ ትክክለኛ ነው። ግን ይሄ አንዱ ሕጸጽ ነው የገባ። ታዲያ ሕጸጽ ካለ ከገባ ካታወቀ በሪፖርት ከቀረበ ለምን አይወገድም? ያውም በሃይማኖት በእምነት። ይሄ ነው ጥያቄ። አንተ ነው ያመጣው። ይሄን ብዬ ያለፉትን ቅድም ብላችኋል አልኩ። ይሄ ነው ችግር የለውም። ይኸው ጸጥ ብዬ ሰምቻለሁ። አሁን ደግሞ ደቂቃ ይኖራል ማለት ነው። ደቂቃ ደግሞ አስቀምጥልኝ። አሁን ደግሞ አንተ 2 ደቂቃ 3 ደቂቃ ስላወራ ታስቀምጥልኛለህ ማለት ነው። እሺ 2 ደቂቃ አስቀምጥላለሁ፣ ችግር የለም ናትዬ። እሺ አሁን 290 ሰዎች በደንብ አድርጋችሁ ተከታተሉ። እዚህ ውስጥ አሁን ፕሮቴስታንቶችም ስለምትኖሩ ማለት ነው። አሁን መምህር ዳንኤል በሃይማኖቷ ቤተክርስቲያን ሕጸጽ አለባት ወይ ደግሞ ሕጸጽ ገብቶባታል የሚለውን ሪፖርት አወጥተህ አሳየን። አሁን ግዴታ የለብኝም። አሁን ቱሃንድ የለኝም። አይ ካልሆነ ውሸታም ነው የሚሉ ኮሜንት ላይ ርዕሴ አይደለም እሱ ላይ አይደለም። እኔ ላውጣልህ ንገር። ደቂቃው የኔ ስለሆነ እኔ አወጣለሁ። ይሄንን ታወጣዋለህ። ሌላ ጊዜ ትቀጥረኝና በኮርስ ገብተን እዘግብሃለሁ። ነው ይሄ በዚህ ህዝብ ፊት ቪዲዮ ትሰራና ገብቼ ለምን ብራዘር ይሄ ስቶር እኮ አይደለም። አሁን ደቂቃው አሁን የኔ ነው። ደቂቃ አንተ ቆይ አንድ ጊዜ የሚታረኩ ይሄ አምጣ ስትለኝ ስቶር ውስጥ ቆሜ እንካ እያልኩ የምሰጥበት አይደለም። ይሄንን ጠይቀሃል፣ መረጃህን አቀርብልሃለሁ። ቪዲዮ ትሰራለህ። ጌርሳም እንደዚህ ብሏል፣ ካላቀረበ ውሸታም ነው ብለህ ቪዲዮ ትሰራለህ። ዜና አቀርብልሃለሁ። እንደውም ጥሩ እድል ይሆንልኛል ብራዘር። ይሄን ነገር አላወራም እኔ ቅድም ብያለሁ።
እዚህ ይኸውልህ ማስረጃ የሌለው ነገር እዚህ ትንፍስ አልልም። እንግዲህ ካለው እሺ፣ አሁን ደቂቃው ይኸውልህ አየህ፣ ሚውት አድርገኸኝ እንደገና እሰጥሃለሁ። አትጠይቀኛ መረጃ አባትላለህ እንዴ ንገት ዝክረ ተስካር መጽሐፍ ቅዱሳዊ ነው ወይ? ተስካር መጽሐፍ ቅዱሳዊ ነው ወይ? ዲፌንድ ማድረግ ሲያቅትህ ሁሉ ቦታ ኦል ኦቨር ዘ ማፕ እየረገጠ የኔን ደቂቃ ጨርስና ልሰጥ ነው። አይ ሰጠ። እሺ ያንተን ደቂቃ ልጨርስ። ወገኖቼ እኔ ናቲ አክብሬ በትክክል ታወራለህ። አሁን የጠየከኝ በዝክረ ንቅያ መምህር ዳንኤል ያቀረቡት ሪፖርት አቅርብልኝ ነው። እኔ አሁን እጄ ላይ የለም፣ ግን እንዳቀረቡት 100% እርግጠኛ ነኝ። የሆነ ቦታ ላይ ፋይል አድርጌዋለሁ። ስለዚህ እኔ አሁን ይሄንን ትቼው የታለ ብዬ አልንደፋደፍልህም፣ ግን ቪዲዮ ስራና አቀርባለሁኝ። ጥሩ እድል ይሆንልኛል። ጋዜጠኞች እንጠራለን፣ ህዝቡን እንጠራና እዛ ጋር አቀርባለሁ። መምህር ዳንኤል ያቀረቡት ሪፖርት ብራዘር ልቤ ያውቀዋል፣ ሰው ያውቀዋል። ስለዚህ አሁን አንተ ናትዬ ማድረግ ያለብህ ነገር ተስካር መጽሐፍ ቅዱሳዊ ነው ወይ? ሰውን የሚያዘናጋ ህዝቡን የሚበዘብዝ የሚያስጨንቅ ድሆችን ጴንጤ እንኳን የሆኑትን አትረዱንም ወይ እያሉ ጴንጤዎች ሳያምኑበት ገንዘብ ተጠይቀው ውጭ ያሉት ገንዘብ እንዲልኩ የሚያደርግ ይሄ መጽሐፍ ቅዱሳዊ ነው ወይ? መርሃ ጽድቅ ባለ ሃይማኖት ገጽ ናትዬ 223 ላይ እንደው አጭር ባነብ አሁን አዳዲስ ሰዎች ስለገቡ እንደዚህ ይላል። እሺ አይ ደቂቃ ውስጥኝና ላውራ እኮ አሰጣለሁ። ይቺን ላንብብ። ቆይ በፖስት አይደለም ይችላል ታስወርደኝ ነው ርዕሳችን አላ እንዲች እንደ አንድ ሰው እንዳያስወርደው አልፈልግ አንድ ሰው እንዳያስወርደው በቃኝ ብሎ ራሱ ነው የሚወርደው። ሚትም አታድርጉት፣ እንዳታስወርዱት በጌታ ስም ለምናቸዋለሁ። ሞዴሬተርስ ግን እየጠበቅን 321 ሰው ዝክር መጽሐፍ ቅዱስ አይሞሩን እየጠበቀ በጉጉት ጆሮን ይሄን ላንብበው ናትዬ፣ ይሄን ላንብበው። እንደዚህ ይላል 223 ላይ የታተመው የት ነው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትንሣኤ ዘጉባኤ ማተሚያ ቤት ነው የታተመው። ለሶስተኛ ጊዜ የታተመ ነው። በ2012 ዓ.ም ታተመ አዲስ አበባ። ብፁዕነታቸው ፎቶ ፊት ለፊት አለ። እንደዚህ ይላል አንድ ቦታ ላይ ተስካር ማለት የሞተውን ሰው እግዚአብሔር ነፍሱን ይማር ይቅር ይበለው እያለ በጸሎት መስዋዕት ቅዳሴ ማማለድ ነው። ለዚህም የሚከተለውን ቃል መመልከት ይጠቅማል። ጌታችን ባለቤቱ ከነዚህ ከንዑሳን ወይም ደግሞ በቅንፍ ውስጥ ነዳያን ታስታውሳላችሁ ለወንጌል የላካቸው ጊዜ በማቴዎስ 10:32 ያላቸው ነው ማለት ነዳያን ተባሉ። ከንዑሳን ለአንዱ በደቀ መዝሙሬ ስም ቀዝቃዛ ውሃን ያጠጣ ዋጋውን አያጣም ብዬ እውነት እላችኋለሁ ብሏል። የመጽሐፍ ቅዱስ ማስረጃ ማለት ነው። ይህም መሰረት በማድረግ በክርስቶስ አምኖ በክርስቲያንነቱ ጸንቶ ስለሞተው ሰው እኔ አሁን አንደኛ ማስታወሻ ያዝ። በክርስቶስ አምኖ በክርስቶስነቱ ጸንቶ የሞተ ሰው መንግስተ ሰማያት መግባት የለበትም ወይ? ለምንድነው ከሲኦል ማዘዋወሪያ ምግብ ያስፈለገው? አንደኛ ጥያቄ ያዝ፣ እዚህ ስለተጻፈ ማለት ነው። ይህን መሰረት በማድረግ በክርስቶስ አምኖ በክርስቲያንነቱ ጸንቶ ስለሞተው ሰው ብዙ ገንዘብ፣ ብዙ ምግብ፣ ብዙ መጠጥ አቅርበው ቀሪው ቤተሰቦቹ በህይወት ያሉት ማለት ነው ድሆችን መሸፈኛ ናት። ድሆችንና ስርዓተ ጸሎትና ስርዓት መስዋዕት ያደረሱለትን ካህናትን ጠርቶ ይጋብዛሉ፣ ምግብ ያበላሉ። ድህኖ ስርዓት መስዋዕተ ሰማይ ይግባው እያሉ ይመርቃሉ። ካህናቱ ነፍሰ ገሌ ይማር እያሉ ይጸልያሉ። መስዋዕተ ቅዳሴ ያቀርቡለታል። ያዕቆብ 5:15 ከዛ በኋላ የሚጠቅሱት ሲራክ መጽሐፍ ነው። ይሄ መጽሐፍ ቅዱሳዊ የሚያደርጉት ቃል በቃል እና ይሄን አሁን ወደዚህ ነው የምንገባው። ቅድም ሊያይም ሶልም የተቆጡኝ ወደ ርሱ ግቡ ነው። ወደዚህ ነው የምትገባው። ይሄንን ነው ዲፌንድ የምታደርገው። እሺ 10 ደቂቃ አስቀምጥልኝ። ዲቤት አይደለም። 10 አልሰጠህም ነው ዲቤት። አይ ለሁሉም መልስ ልመልስ መሰለኝ ማለት አልገባኝም። ዝም ብዬ ሰላም ነው ብዬ ልወርድ ነው እንዴ? ኦኬ መልሱ ላይ ካላሳ እሺ 3 ደቂቃ ብሎኛል አለቃዬ። 3 ደቂቃ ብሎኛል። ለምንድን ነው 3 ደቂቃ? 5 ደቂቃ እንደዚህ ናቲ 10 ይሰለቻል። 10 ይሰለቻል። ቤታችሁም ገብቼ አይ በቃ ቤትህም ገብቼ ደቂቃ አልሰጥም የምትል ከሆነ እነዚህ ላይ ታተኩራለህ። ቆይ እሺ ናቲ 10 ደቂቃ ስጠኝ። እሺ 10 ይሰለቻል ብለዋል። እሺ ናቲ እሰጥሃለሁ ግን ከዚህ ከርሱ ጋር ከሁለት ጥያቄዎች፣ አንደኛ በክርስቶስ አምኖ ጸንቶ የሞተ ሰው ወደ መንግስተ ሰማያት አይገባም ወይ? ይሄ መጽሐፍ ቅዱስ። ሁለተኛ ደግሞ ሰዎችን ማዘናጋት አይደለም ወይ? በህይወት ያሉ ወደ ክርስቶስ እንዳይመጡ ማዘናጋት አይደለም ወይ? ሶስተኛ ደግሞ ከምግብ አንጻር
ሰዎች እንዲበሉ የተዘጋጀ አይደለም ወይ? ሶስተኛ አራተኛ ደግሞ መጽሐፍ ቅዱስ ትዊስት አልተደረገም ወይ? እዛ ጋር የተሰጠው ጥቅስ የተጠቀሰው ትዊስት አልተደረገም ወይ? አራቱን መልስልኝ። 10 ደቂቃ ሰጣለሁ። ቀጥል። እሺ ብዙ ሰው 5-2 እያለ ነው። እሺ 10 ደቂቃ። አይ ብዙ ሰው ሞስት ሴንት የሚለውን ተመልከተው 10 ነው የሚለው። ኤኒዌይስ እንግዲህ ታች ያላችሁ የኛ ልጆች ያው ውሸታም እያላችሁ ጻፉ። ምክንያቱም ያለ ማስረጃ የመጀመሪያው በቤተ ክርስቲያናችን ላይ ሲቀጠፍ ስለነበር ነው እኮ አይደለም። ምን እየተሰራ ኖ ኦኬ ውሸታም ብለው ሰዎች እኔ ቆይ የወንድሜ ቤት አይደለም ውሸታም ብለው የሚጽፉትን ሰዎች እናንተ ደግሞ ሚውት አድርጉ። ኦኬ ሞዴሬተሮች ሚውት አድርጉ። እውነታቸው ነው። ያ ሐሳብን አቅርበና እንደዛ ማለት የነበረው የሚታደርጓቸው ብሎክ አድርጓቸው ውሸታም የሚሉትን ብሎክ አውቶማቲካሊ ተመልከቱ። ትክክል ናቸው። ሊያይ ልክ ነሽ። አም ሶ ሶሪ በጣም ናይስ ሆንኩኝ። መስመር አልፈሃል። ደቂቃ እንደቀና ሰጣለሁ። ትምህርትን ስታሳይ ትምህርትን ያዳመጠ ውሸታም መሆኔን ይገነዘባል እንጂ አንተ እዚህ በጣም በቃ ጌርሳም እድል ይሰጠኛል ይወደኛል ብለህ እንዲህ አይነት ፕሮቮክ ማድረግ አይገባም። አሁን ውሸታም የሚሉትን ጠቅላላ ብሎክ አድርጉና ከዚህ አባሯቸው። ዳሴት ብሎክ አድርጓቸው። እኔ ብሎክ እንደማላምን ታውቃላችሁ። ብሎክ አድርጓቸው። እሺ አሳይ ወደ ትምህርቴ ልግባ። እሺ ተስካር ላይ ያለውን ትምህርቴን ልግባ። አራት ጥያቄዎች ጠይቄያለሁ። እሺ ደቂቃዬ እየሄደ 8 ደቂቃ ራስና አመትረብህ። በቃ እሺ አሁን ሚውት አድርገው እባክህ። አትሳደብ። ሰው እንዳይሰማ ነው የሚመስለው። እንደገና ሰጣለሁ። አይ ኢትስ ኦኬ። እኔ ችግር የለብኝም። እንደገና ሰጣለሁ። 10 ደቂቃ ጎ ሄድ። እሺ እዚህ ውስጥ አንድ ክርስቲያን ብሎክ ከተደረጋችሁ በውስጥ ጻፉልኝ። እሺ ወዲያው መልሶቼን አቆማቸዋለሁ። ለምን ውሸታም ያለውን ጠቅላላ ብሎክ አድርጋችሁ አባሩ። ብሎክ አውቶማቲካሊ ብሎክ ብዬ አላውቅም። ዛሬ ግን ብሎክ ያው ይሄን ሩድን ላውራበት ሚውት አታርገኝ። እንደገና እኮ ገባህ እዛ ውስጥ አንተ ነህ። ብሎክ በጠቅላላ ወደ እንትን እሄዳለሁ። አሁን ድጋሚ ውሸታም የሚሉትን ብሎክ አድርጓቸው ጠቅላላ አርጉልኝ ነው። አራስነሃ በቃ ክርስቲያን እህት ወንድሞች እንደዚህ የምታረግ ከሆነ አልቀጥልም። ኖ ብሎክ አድርጓቸው። ውሸታም የሚሉትን ብሎክ አንድ ሰው አንተ ደገምከዋ ምን ውሸታም የሚለው ነው? ሮጦ ለማምለጥ እኮ ነው። ቆይ ባህሪ ፕሊስ እኔ ተውልኝ። እኔ ሆስት አደርጋለሁ። አይ ካን ሃንድል ዚስ ጠቅላላ ብሎክ ወዲያውኑ ብሎክ እያደረጋችሁ ወደ ኮንተንት አውቋችሁ ብቻህን እንግዲህ ቀጥል። እኔ ቤት እከፍታለሁ። ይሄ መልስ የለህም። ገና እንረግጠዋለን ብትወጣ ብሎክ እያደረግክማ ውሸት መሆኑን በትምህርት ነው ማሳየት ያለብህ። ውሸታም ካልሆን ካስወጣ አምጣ፣ ማስረጃውን አምጣ፣ አሳይ። ውሸታም ነህ ካልሆነ ውሸታም መሆኑን አሳይ እንጂ ውሸታም መሆኑን አሳይ። ከዛ በኋላ ሪፖርት ብለህ ቀባጥረሃል። ውሸታም አልኩህ እኔ። ይሄው እኔ አልኩህ። አምጣ ማስረጃ አምጣ። አቅርብ። አሁን ይሄው ለአቅርብ አቅርብ። መራጽድቅ ባለ ሃይማኖት የቄሶችና ካህናቶችን ጠርታችሁ ሆዳቸው ሙሏቸው፣ በዝብዟቸው፣ ድሃዎችን አጎሳቁሉ ተብሎ በፍታት ስም የተጻፈውን ይሄንን ጀስቲፋይ አድርገው። ብራዘር ይሄ ትክክል ነው። ተጠይቀሃል፣ ተይዛል። ብራዘር ምንድነው የምትቀባጥረው? ኧረ እባክህ ታደር። አሁንማ በደንብ ነው አፍ ላይ የምቆመው፣ ምክንያቱም ባከብርህ። ለምን አየህ፣ ደቂቃ ሰተህ ራሱ ቢያንስ ይጨንቃቸዋል። አየህ አንተና ወደ ፖይንቱ አልሄድክም። እንደውም ወገኖቼ እኮ ተቀየሙኝ። ብራዘር እኮ በቃ ተረጋጋ። መጀመሪያ ኦኬ አደርጋለሁ። እንደገና ደቂቃ ሰጥሃለሁ። ትርፍ ቃል ሳትናገር ወደ ፖይንቱ ሂድ። ምንድነው የጠየቁት ጥያቄ? ወደ ደቂቃ ከመግባት በፊት ደቂቃ አስቀምጥልሃለሁ። 10 ደቂቃ ያ በውስጥ ጻፉልኝ። አንድ ሰው ብሎክ ከተደረገ ወዲያው ነው የማቋርጠው። ኤኒዌይስ ወደ መልሶች እኔ አንድ ብሎክ አደርጋለሁ። ትወጣለህ። አርጊያለሁ። አሁን ብሎክ አደርጋለሁ። እስቲ አድርጊ። ውሸታም ነው ማለት ነው። አየሽ፣ ውሸታም ናችሁ ማለት ነው። እንዴ ምን ሆናችሁ? አቅቷል። መልስ የለም። ከወጣ መልስ የለም። እንደዛ ከሆነ ቤት አይደለም ቴሌቪዥን ክፈል። ለውይይት አይደለም። ሁላችሁም ለሰላም እንኳን የሚገባ ሰው አይደለም። በጣም ትዕቢተኛ ሰው ነው። በጣም ትዕቢተኛ። በእግዚአብሔር ፊት ነው የምነግርህ። በጣም ትዕቢተኛ። መጀመሪያ ሄዶ ወንድሙ